የዛሬው ትንሽ ከበድ ያለ ነው። ቡራዬ ፋሲልን እንግዲህ በቦክስ አናውጦ ጥሎታል ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የእጹብ ድንቅ ሚዲያ ተከታታዮች በሙሉ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የክርስትና እምነት ተከታዮች በሙሉ እንኳን ለሆሳዕና በዓል አደረሳችሁ። ነገ እንግዲህ ሆሳዕና ነው። በዓሉ የሰላም የደስታ የጤና እንዲሆንልን ለሁላችሁም መልካም ምኞቴን እመኛለሁ። ዛሬ እንግዲህ ፋሲልን ይቅርታ ጠይቋል። በመጀመሪያ ይቅርታ ጠይቆ ነበረ ተመልካችንም ብሩኬንም። ነገር ግን ከባድ ነው። ሀይሚዬን መተው አይፈልግም። በቃ ሀይሚዬን መተው አይፈልግም። እሷም ተወኝ ትለዋለች፣ እሱም ደግሞ አልተውሽም እኔ እኮ ወድሻለሁ እያለ ነው። ፋሲልዬ ተው እባክህን፣ የምትወድህን ሴት ብትመርጥ ይሻላል ብዬ አስባለሁ። አንዳንድ ጊዜ የማንወደውን ሰው ማለት የምንወደውን ሰው ትተን የማንወደውን ሰው መከተል ጥሩ አይደለም። እውነት ነው የምላችሁ እና የሚወደንን የምንወደውን ነው መያዝ ያለብን ማለት ነው እንጂ አንድ ወዶ አንዱ ካልወደደ ወይንም ደግሞ ፍቅር በሂደት ይመጣል፣ ፍቅር በመጠናናት ይመጣል የሚባለው ነገር አይሰራም ማለት ነው። ስለዚህ ሀይሚዬ የጅንኑ ናት። ጅንኑ የሀይሚ ነው። ሁለቱ ናቸው የሚጣጣሙት፣ ሁለቱ ናቸው የሚዋደዱት። በክብር እንደመጣ በክብር ተመለስ እባክህን ፋሲልዬ ተው። ይሄው በበዓሉ ምድር እንግዲህ ጥርስህን አርግፎ ወላቅ አድርጎ ሊያስቀምጥህ ነበረ። ፈጣሪ አውጥቶሃል ከወላቃነት። አስበኸዋል? እድሜ ልክህን ሽሮ እንደበላህ ትኖር ነበረ። ጥርስህ እስከሚተከልልህ ራሱ ከባድ ነው፣ ከባድ ነው ፋሲልዬ። እና እኔ እንደውም አላቅም የፊት ጥርስ ሳይረግፍ ሁሉ አይቀርም፣ ቼክ መደረግ አለበት ማለት ነው። እና ይሄን መሳይ ቁመና ይዘህ ይሄን የመሰለ ጥርስ ይዘህ ወላልቀህ ወደ ቤት ልትመለስ ነበረ። ቡቡም እንግዲህ ዛሬ አልተቻለም ማለት ነው። እንደመጣ ግጥም አድርጎ እንግዲህ ገጣጥሞ ጥሎታል። እኔ ግን ድብድብ አልደግፍም ማለት ነው። በሰላማዊ መንገድ ብትፈቱት ጥሩ ነው ብዬ አስባለሁ። እውነት ነው የምላችሁ። በተለይ ይሄ ሳምንት የሰላም የይቅርታ እውነት ነው የምላችሁ ሳምንት ነው። ማማትን እንደው ይሄን ነገር ብታቆሙት ጥሩ ነው ብዬ አስባለሁ። በቃ ወይም ከበዓል በኋላ ጀምሩት ማለት ነው። ሰላምን የመሰለ ነገር የለም። በዚህ ላይ ደግሞ ፋሲል ተው በቃ ውጣ፣ በቃ ከዚህ ነገር ውጣ፣ ይቅርታ ጠይቅ ሁለቱንም ማለት ነው። ሀይሚንም በእርግጥ ያው ፕራንክ ነው፣ ቤተሰብ ፕራንክ ነው። ሀይሚ ከእሱ ጋር የምትሰራው ፕራንክ ነው። አንዳንዶቻችሁ ያው ፕራንክ አይደለም ፕራንክ ቢሆንም እንደዛ አይረዝምም ትላላችሁ። የሀይሚዬ ፕራንክ እንደዚህ ነው። በቃ ሀይሚ ስታደርግ በጣም እንትን ትለዋለች፣ ታስረዝመዋለች ማለት ነው። እና እንደ ቡቡ አይደለችም። ቡቡ ብዙ ጊዜ ሲያደርግ ያው አጠር አጠር ያደርገዋል። ከአንድ ቀን ከሁለት ቀን አያሳልፈውም። እና ከባድ ነው ብቻ። እና ምንድነው የምለው እኔ በቃ እረ ፍቅራችሁ በቃ በቃ ይሄን ሰሞን ሰላም ፍጠሩልን እውነት። ከዛ ደግሞ ቀጣይ ደግሞ በሌላ ፕራንክ ነው፣ በሌላ ወይ አንተ አድርጋት ወይ እሷ ታደርጋለች። እዚህ ጋር ግን ዛሬው ላይ ግን ቡቡ ነቄ ያለ ይመስለኛል አይደለ ቤተሰብ? ዝም ብዬ ፊቱን ሳየው ምናምን ነቄ ያለ ይመስለኛል ፕራንኩ ላይ የሆነ ነገር ማለት ነው። እና እባካችሁ እባካችሁ በቃ ይብቃ፣ ይብቃ፣ ይብቃን፣ ተዉ እንዴ! እኛ ሰላም ነው የምንፈልገው። በቃ ሰላም ምንድን ነው እንደዚህ? በቃ ይብቃን በቃ። ወይ ነገ የይቅርታ ቪዲዮ ይሰራ ፋሲል ነገ በቃ ከህይወታችሁ ወጥቻለሁ፣ ከዚህ በኋላ ህይወታችሁን አልበጠብጥም ብላችሁ ፕራንክ ነው አይሉም። በነገራችን ላይ ለማየት ያብቃችሁ። ሀይሚ ፋሲል ፕራንክ ነው የሚለው አይመስለኝም። አይሉም ዝም ብለው ይደባብሱታል። ወይም ማነው ስሙ ፋሲል ይቅርታ ህይወትህን ስለበጠበጥኩ በቃ ሀይሚ የኔ ሳትሆን ያንተ ናት፣
አልተሳካልኝም ብሎ ይቅርታ ቤተሰብ አልተሳካልኝም ብሎ ሊያቆም ይችላል እንጂ ፕራንክ ነው ወይም ፕራንክ ነው ካሉማ አራራራ ብዙ ሰው ይጮህብናል ብለው ያስባል። በእርግጥ ተመልካች ያውቃል፣ ብዛት ያውቃሉ ይሄ ነገር ፕራንክ እንደሆነ። ግን ቡቡም ስለሚናደድባቸው የሆነ ብቻ አለ አይደለ እንደዛ ስለሚሆን ላይናገሩ ይችላሉ። ዝም ብለው ድብስብስ አድርገው ሊያሳልፉት ይችላሉ ብዬ አስባለሁ። እና እንዴት ነው ግን ቦክስ ብዙዎቻችሁ ተመችቷችኋል። የእኛ ጀግና አጣምህ ጣልከው አወለጋገድከው የምትሉ አላችሁ ማለት ነው። እና እንደዚህ ነው እንዴ? ወንድ ልጅ አይደለ እንዴ? ወንድ ልጅ መጥቃትን አይወድም። በነገራችን ላይ ግዴታ ነው እንዴ? በሚስቱ በእናቱ በሀገሩ ሲመጡበት ይጋፈጣል ጥላቱን ማለት ነው። እና ያው ወንድነቱን አሳይቶናል። ግን እኔ አሳዝኖኛል ፋሲል አሳዝኖኛል ቁም ነገር ማለት ነው። እና ፋሲል አይዞ በረዶ አድርግበት። ደግሞ ሳይደማ ሁሉ እኮ አይቀርም። ቤተሰብ አድምቶታል በጣም ነው ደግሞ ቢቀርስ ከዚህ ሁሉ ጣጣ ቢቀርስ ፋሲል ይቅርብህ። እስከ መደብደብ ደረጃ እኮ ደረስክ። በዛ ላይ እሷ አትወድህም፣ አንተ ብቻ ነህ የምትወዳት። ይቅርብህ። የምትወድህን ሴት በደንብ ተንከባከባት። ደግሞ ቀሽት ነህ፣ ምንም አይወጣልህም እውነት ለመናገር ማለት ነው። እኔ ማድነቅ ደስ ይለኛል። በነገራችን ላይ የተመቸኝን ነገር አደንቃለሁ። ፋሲል ቀሽት የሆነ ልጅ ነው፣ ስሬስ ማለት ነው። ከጅንኑ ባይበልጥም ኧረ ቁመና ምናምን አለው፣ ጸዴ ነው ምናምን። ጸባዩ ራሱ አሪፍ ይመስለኛል። እና በቃ ፒስ ሆናችሁ እንደውም ፋሚሊ ብትሆኑ ጥሩ ነው። ፋሚሊ ሆኖ ዩቲዩብ ክፈት፣ ሰብስክራይብ እናድርግ፣ አለቀ በቃ። ሌላ ምንም ወደዛ ማለት አያስፈልግም። ደግሞ ይከፍቱለታል፣ ለማየት ያብቃችሁ። ዩቲዩብ ይከፍቱለታል ለፋሲል ጠብቁ፣ በቅርብ ማለት ነው። እና ውድ ቤተሰቦቼ ለማንኛውም ወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ባይ ባይ።